ከዳኒ ጋር እንሄዳለን። ዳኒ ሰላም ነው? በድጋሚ እግዚአብሔር ይመስገን። ሰላም ናችሁ? አለን እግዚአብሔር ይመስገን። አይ ርዕሱን አይተዋል ብዬ አስባለሁ። ወንጌል ለፕሮቴስታንት ይላል። በርቱልን፣ ደስ ይላል። ቴንኪዩ። እገዛችሁ ያስፈልገናል። ግን እውነቱን ለመናገር በእውነት ሰባኪ እንፈልጋለን። እሺ ምንድን ነው ጥያቄያችሁ? ነው እኛ እንጠይቅ ለማድረስ አይደለ የመጣ ነው። እንደው የክርስቶስን እውነተኛ ትምህርት ይዛችኋል ወይ? አዎ ይዘናል። መጽሐፍ ቅዱስ የሚለንን በሙሉ ይዘናል ብዬ አምናለሁ። እሺ ግን መጽሐፍ ቅዱስ ጥሩ የክርስቶስን ትምህርት ያልያዘ ሰው አምላክ አለ? የለውም። እሺ ስለዚህ በመዳን ዙሪያ ላይ ክርስቶስ ኢየሱስ ምን እንዳስተማረ እንነጋገራለን። ኦኬ በጣም ጥሩ። መርሳት የሌለባችሁ ነገር በክርስቶስ ኢየሱስ ትምህርት ለሌለ ሰው አምላክ እንደሌለው ዮሐንስ በጣም በግልጽ በሆነ መንገድ አስተምሯል። በመዳን ዙሪያ ላይ ምን ይላል መጽሐፍ ቅዱስ? ሰው በእምነት ብቻ ነው የሚድነው? ዳን ሰው በእምነት ብቻ ነው የሚድነው። እሺ ከዛም በኋላ ያመነ ሰው ደግሞ በስራ ይገለጣል። ሰው በእምነት ብቻ የሚድን ከሆነ ማርቆስ ወንጌል ምዕራፍ 16 ከቁጥር 16 ላይ ለምንድን ነው ጌታ ኢየሱስ ክርስቶስ ቁጥር 15 ላይ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ስበኩ ካለ በኋላ ያመነ ብቻ ይድናል ማለት ነበረበት። ግን እሱ ያለው ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል። ታዲያ እዚህ ጋር እንዴት ስለ እምነት ብቻ መዳን ይናገራል? ክርስቶስ እንደዚህ አስተምሯል። ሐዋርያቱስ እንደዚህ ተናግረው ያ እዚህ ጋር ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ኳሊፋይ አድርጎታል። ያልተጠመቀ ግን አላለውም። ይሄንን እናንተ ስታብራሩ ያው ያላመነ ሰው ስለማይጠመቅ ትላላችሁ። ያላመነ ሰው ስለማይጠመቅ እኛ አሁን የምናወራው ስላላመነ ሰው አይደለም። እዚህ ጋር ስለሚድኑ ሰዎች ነው እያወራን ያለ። የሚድኑት ግን ምን የሚያደርጉ ናቸው ይላል። ያመኑ ሰዎች አክቹዋሊ ባፕታይዝድ ብሊቨር ነው የምንለው እኛ። ያመኑ ሰዎች ማመናቸው ነው የሚያድናቸው። እንደ ማርቆስ 16 መሰረት ዳኒ እንደ ማርቆስ 16 መሰረት ስለሚድኑት ሰዎች ስንነጋገር ምን ያደረጉት ነው የሚድኑት ይላል። ቃል በቃል የተጻፈው ያመነ የተጠመቀም ይድናል ይላል። ስለዚህ የሚድነው አምኖ ሲጠመቅ ነው ሰው ማለት ነው ነው። ግን ብሬክ ዳውኑ ጳውሎስ አብራርቶልናል። አኖ ስለዚህ መጽሐፍ ቅዱስ ከመጽሐፍ ቅዱስ ሀሳቡን ለማጋጨት እየሞከርክ ነው። ግን እዚሁ ማርቆስ ላይ እንጨርስ። ላሁኑ የጌታ ትምህርት ሰው አምኖ ሲድን ይቅርታ፣ የጌታ ትምህርት በማርቆስ ወንጌል መሰረት አምኖ የተጠመቀ ሰው ይድናል ነው አይደል? ባጭሩ ጌታ እያለ ያለው ያመነ ሰው ተጠምቆ ይድናል ነው እያለ ያለው። ያመነ ሰው ተጠቅሞ ባፕታይዝድ ብሊቨር ባፕታይዝድ ብሊቨር። በጣም ጥሩ። ስለዚህ ያመነ ሰው ምን ብሎ ይድናል? ባፕታይዝድ ብሊቨር የተጠመቀ አማኝ። የተጠመቀ አማኝ ያመነ ሰው ምን ብሎ ይድናል ካልከኝ፣ አሁን ክርስቶስ ሲናገር ያመነ ቃል በቃል ከፈለክ ያመነ የተጠመቀም ይድናል ተብሎ ተጽፏል። ይሄ እንዴት ነው የምትለብሱት? ነው አሁን እንደ ቃሉ ሊትራሊ ነው የምንወስደው። ሰው አምኖ ሲጠመቅ ይድናል እያለ ነው አይደለም? ቃሉ ቃል በቃል አምኖ ሲጠመቅ አይልም የሚለው ያመነ የተጠመቀም ይድናል። ያመነ የተጠመቀ ይድናል ሲል የሚድነው ሰው ምን አይነት ሰው ነው እያለ ነው እዚህ ክፍል ላይ። የተጠመቀ አማኝ ይድናል ማለት ነው። የተጠመቀ አማኝ እምነቱ ነው ዋናው። ባፕታይዝድ ብሊቨር በእንግሊዝኛ ስላደረገው ዳኒ ምንም የምትቀይረው የምትለውጠው የምትጨምረው ምንም ከለር የምትሰጠው ነገር አይኖርም። ያመነ አማኝ ተጠምቆ ይድናል አይደለም? የተጠመቀ አማኝ ይድናል እንደማለት ነው በአማርኛ። የተጠመቀ አማኙ የሚድነው ምን ሲያደርግ ነው? የተጠመቀው ሰው በማመኑ ሄዳ ነው እንጂ ጥምቀቱ አላዳነው። ኦፍኮርስ ማብራሪያ ሌላ ቦታ ሄደ ማየት ያመነ የተጠመቀ ይድናል ያለው ታዲያ ለምን ነው? የተጠመቀ ያመነ ሰው ማለት ባፕታይዝድ ብሊቨር ማለት ነው። እንግሊዝኛውን አንተ አማርኛውን አውራ፣ እንግሊዝኛውን ተጻፉና የተጠመቀ አማኝ ነው የሚለው። የተጠመቀ አማኝ እምነቱ ነው እንጂ የሚያድነው
ጥምቀቱ አይደለም። የተጠመቀ አማኝ ይድናል ማለት ነው። እዚህ ክፍል ላይ ቃሉ የሚለው ምንድን ነው? ቃሉ የሚለው ምንድን ነው? ቃሉ የሚለውንማ ፓራፍሬዝ አድርገው ስላልከኝ ነው እንጂ ያመነ የተጠመቀም ይድናል ነው የሚለው። ያመነም የተጠመቀም ይድናል አይደል? ያመነ የተጠመቀ ም የምትለው የተጠመቀ ላይ ነው ያለችው። ያመነ የተጠመቀ። ስለዚህ የሚድነው አምኖ የተጠመቀ ነው አይደለም? የተጠመቀ አማኝ ብለን ነው እኛ የምንረዳው። ይህንን መጽሐፉ ምን ይላል? መጽሐፍ ቅዱስ መጽሐፉማ ያመነ የተጠመቀ ነው የሚለው። ስለዚህ ያላመነ ይፈረድበታል ነው የሚለው መጽሐፍ ቅዱስ ይላል። ሮሜ ያብራራላል እኮ ሮሜ ያብራራላል። ይህም ፓርት ፓክድ ነው። ይሄ ሮሜ ያብራራላል አይደለም? ልደት አንድ ጥያቄ ዳንኤል ልጠይቀው በእናትህ ልደት። እሺ ቀጥሉ ዲያሎች። ዳኒ ሮሜ 10:10 ላይ ሰው በልቡ አምኖ በአፉ መስክሮ ምን ይሆናል? ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ምን ነው ልደት? ሰላም ነው? ካሜራ ፊት ያለው ይህንን በቀጥታ ትቀበለዋለህ? አዎ እቀበለዋለሁ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። በልጁ ያመነ የዘላለም ሕይወት አለው። እውነት ነው። ፓራፍሬዝ ታደርግልኛለህ? ይህንን ሰው በልቡ አምኖ ይጸድቃል ማለት ነው። በማመኑ በእግዚአብሔር ፊት ጻድቅ ይባላል። ከዛም በኋላ በአፉ መስክሮ ደግሞ ይድናል። ልክ ሲመሰክር የዘላለም ሕይወትን ያገኛል ብለን ብሬክ ዳውን ማድረግ እንችላለን ብዬ አስባለሁ። ኖ ፓራፍሬዝ ነው ያልኩት። እሱን ሮሜውን ተውና በልጁ የሚያምን የዘላለም ሕይወት አለው የሚለውን ፓራፍሬዝ አድርግልኝ ወይም ሪፍሬዝ አድርግ። በልጁ የሚያምን የዘላለም ሕይወት አለው የሚለውን ኦኬ። ልጁ ኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም በኃጢአቱ የታጠበ ሰው የዘላለም ሕይወት ያገኛል በማመኑ ምክንያት ማለት ነው ብዬ ፓራፍሬዝ ላደርገው እችላለሁ። እንግዲህ በጣም ጥሩ። አሁን እንግዲህ ይሄንን ቃል ልደት ማናችንም ብንጠይቅ ምንም ጉሮሮ ላይ ሄዚቴሽን ሳይኖር ነው የምትመልሰው አይደለ? ምንም ሄዚቴሽን። ምክንያቱም አንተ የምትፈልገው ትምህርት ስለሆነ። እስቲ እንደው ዛሬ ጀግና ሁን። እንደው እኔ አንዳንዴ አንተ ኦርቶዶክስ ብትሆን ምን አይነት ስኮላር እንደሚወጣ ሳስብ እየተመኘው። እስቲ ልደት የጠየቀን ምንም ነገር እንደ አሁን ልክ በልጁ ያመነ የዘላለም ሕይወት አለው እውነት ነው እንዳልክ የማርቆስ 16:16ቱን ምንም ፓራፍሬዝ ሳታረግ ተቀበለው። እስቲ ምን ትሆናለህ? እኮ ያመነ የተጠመቀ ሌሎቹን ጥቅሶች አላብራራም እንዳለ ነው የተቀበልከው። ምንም ደስ እያለ ቪዲዮ አብረታ ቢሆን ኖሮ ፊት ሁሉ ፈገግ ብሏል። እስቲ ይሄኛውንም የጌታ ቃል ነው የራሱ ቃል ነው አይደለ? ምንም ጉሮሮ ላይ ምንም ፓራፍሬዝ ሳታረግ ምንም ሪትሬት ሳታረግ ምንም ሳታረግ እስኪ ተቀበለው። እኔ ተቀብየዋለሁ። ምን ጥያቄ? ያመነ የተጠመቀ ምን ይላል? ይድናል። ያላመነ ግን ይፈረድበታል ብዬ ተቀብየዋለሁ። ለምን ወደ ታች ሙሉ 4 ነጥብ እኮ ያለው መጨረሻ ላይ ነው። እዚህ ጋር ወደ ልደት ልበል። ዳኒ እኔ በጣም ማከብረ ሰው ነህ፣ ግን ላይክ አትሊስት የትምህርት ደረጃ ከሌሎቹ የተሻለ ሊያደርግ ይገባል ነው የምለው። እንደተጻፈ እናነባለን እንዲሁም እንመሰክራለን ያለው ቅዱስ ጳውሎስ እና ልክ አንተ የምትወዳቸውን ጥቅሶች ስሰጥህ ደስ ብሎ ተቀበል። ይሄም የጌታ ቃል ነው። ሳትከፍለው ምን ሳትለው እስቲ አንዴ ከልደት ጋር ቀጥሉ። እሺ ቴንክ ዩ ዲያቆን። ኦኬ ስለዚህ አሁን መነሻ ላይ የጌታ ትምህርት ምን ይላል የሚለው ነበረ ሲያነጋግረን የነበረው። ቃሉ በቃልነት ደረጃ ያመነ የተጠመቀም ይድናል። ስለዚህ ጥምቀት እንደማያድን እዚህ ክፍል ላይ አይናገርም። እምነት ብቻውንም ያድናል ላይ ነው፣ ጥምቀት ብቻውንም ያድናል ላይ ነው ማለት ነው። እውነት ነው። ግን የጥቅሱን ግማሽ ለምን ነው የምትጠቅሰው አንተ? ጥቅሱ ሙሉ አይደለም። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። እኔ እኮ ታዲያ እሱ ለምን ሳነበው አልተወኩትም። ኦኬ
ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል አለ ጥቅሱ። ኦፍኮርስ ሰው ካላመነ በፍርድ ውስጥ ነው ያለው። ምንም እሱ ያላመነ ሰው እናንተን አያጨቃጭቀን። እናንተን የሚያከራክርም በመዳን ዙሪያ ላይ ያለ ነው። ስለዚህ ያመነ ሰው ያልተጠመቀ ለምን አላለም? የእኛ ጥያቄ እኮ ያልተጠመቀ ለምን አላለም ነው። አያምኖ ወደ ጥምቀቱ መድረስ ስለማይችል መጽሐፉ እዛ ክፍል ላይ ያልተጠመቀ ሰው ብሎ መግለጽ አይጠበቅበትም። እምነት እንደሚቀድም አስቀድሞ ስለነገረ ካላመነ ተጠመቅ ልትሉ አትችልም። የመጀመሪያው ስራ የሚሆነው እንዲያምን ማድረግ ነው። ካላመነ ማብራሪያ አሁን ያብራራኸውን የሚደግፍልህ እግዚአብሔር ቃል አለ። አሁን ያብራራኸውን ኦፍኮርስ በአንዱ በልጁ በአንዱ በእግዚአብሔር ልጅ ባለማመናቸው አሁን ተፈርዶባቸዋል ይላል መጽሐፍ ቅዱስ። ያልተጠመቀ የሚለው ለምን አልተጨመረም ስልህ፣ ምክንያቱም ያላመነ ሰው ስለማይጠመቅ ስላልክ ይሄንን የሚደግፍልህ ጥቅስ ማምጣት ትችላለህ። አሁን ያብራራኸው ማብራሪያ ኦኬ። ሰው ሳያምን መጠመቅ ይችላል ዳኒ? ዝም ብለህ ሰው ዝም ብሎ ሄዶ ተጠምቆ ይክደለ እንዴ? ስለዚህ ጥምቀት አይደለም እሱ መንቦጫረቅ ውስጥ ነው የገባው። እኔ ማውራው መጽሐፍ ቅዱስ ላይ ስላለው ነገር። ሰው ሳያምን ወደ ጥምቀት ሄደ? ሐዋርያት ሳያምን ያጠመቁት ሰው አለ? በሐዋርያት ደረጃ የተጻፈ ነገር የለም። ሐዋርያት ካላደረጉት አንዴ ዳኒ ፕሊዝ፣ ሐዋርያት ካላደረጉት መጽሐፍ ቅዱሱ ካልተናገረው ለምንድን ነው ታዲያ የምጠይቀኝ ይሄ ነገር? ምክንያቱም አረፍተ ነገሩ እኮ ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ስላላለ ያላመነ ያለበት ምክንያት እምነት ይቀድማል ወይስ አይቀድምም? እዚህ ክፍል ላይ ምንድን ነው የሚቀድመው? ዳኒ እምነት ነው የሚቀድመው። ስለዚህ እምነት ከቀደመ ሰው አምኖ ምን እንዲል ነው እየተናገረ ያለው እግዚአብሔር ቃል? ሰው አምኖ እንዲጠመቅ ያዛል። እና የምንጠመቀው ለምንድን ነው የሚለውን እንመልስ። ሰው ምን አድርገ ነው የምትለው ዳኒ? ያላመነ ሰው ምን እያደረገ ነው? በመጀመሪያ ደረጃ ልደትዬ፣ አሁን አንተ እኮ አምና አይደለም የተጠመቅከው። እንደዚህ አይነት ጥምቀትም አለ። እኛ እያወራን ያለ ነው አሁን ስለ መጽሐፍ ቅዱስ ላይ ስላለው ሀሳብ እየተነጋገረ ነው። እና ያላመነ ሰው ምን አድርግ ነው የምትለው? መጀመሪያ እመን ነዋ የሚባለው። እመን አይደለ? ምን እንዲያደርግ አምኖ ምን እንዲል እንደዚህ ክፍል እንዲያምንና ድህነትን እንዲያገኝ ከዛ በኋላ ደግሞ ከዳነ በኋላ እንዲጠመቅ። እኔ አምኖ እንዲድህን ነው የምለው። አሁን እኔ ወደ ጥቅስ ልጥቀሳ። እኔም ራሴ ፍቀድልኝ። እዚህ ክፍል ላይ አልተስማማንም። አንተ ክፍሉን አጣመኸዋል፣ ወይም የእግዚአብሔርን ቃል አንተ ለፈለክበት ዓላማ ጠምዝዘኸዋል። እኔ ደግሞ ያን እንድታደርግ አልፈልግም። ለምን የእግዚአብሔርን ቃል ታስጨንቀዋለህ? ያለውን ለመቀበል ልብ ለምን እንዳልተከፈተ አላውቅም። በጣም ተከፍቷል። እየሰማሁህ እኮ ነው። አስጨነቀው፣ መጽሐፉን አስጨነቀው፣ ወደ ሌላ ቦታ ወሰድከው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ካለ ስለሚድኑት ሰዎች ሲናገር እዚህ ክፍል ላይ አምኖ የተጠመቀ እንደሚድን እየተናገረ ነው አይደለም? ለ9ኛ ጊዜ ልንጠይቅ ኦፍኮርስ ተናገርኩ። ያመነ የተጠመቀም ይድናል። ይሄ ግን ብሬክ ዳውን ተደርጎ እያንዳንዱ ማመን ማለት ነው፣ መጠመቅ ማለት ነው ማየት አለበት። ስለዚህ ይሄ የጌታ ትምህርት ነው። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለው የጌታ ትምህርት ነው። አዎ፣ ፓኬጁ ግን አንፓክ ተደርጎ መብራራት አለ። ፓኬጁ ምናምን ዳኒቶ ወደ ቴሌ ቋንቋዎች አለ። ፓኬጁ ምናምን አትበለኝ። መጽሐፍ ቅዱስ ላይ ያለውን ሀሳብ እያወራ እኮ ሮሜ ላይ ሄደን እንየዋ። ይሄንን ቋንቋ ሮሜ ሄደን እንየዋ። አሁን እዚሁ ጋር ወደ ቀጣይ የመጽሐፍ ቅዱስ ክፍሎችማ እንሄዳለን። ተንደርድረን መሄዳችን አይቀርም። በዚህ ክፍል ግን ሐዋርያቱን ወደ ዓለም ሲልክ ጌታ እንዲሰብኩ ወንጌልን እንዲያምኑ ከዛ እንዲጠመቁ ነው። አምነው ሲጠመቁ ይድናሉ። አንተ በዚህ ትምህርት መሰረት ከክርስቶስ ትምህርት ወድቀሃል። ምክንያቱም አንተ ሰው በእምነት ብቻ ይድናል ትላለህ። ጌታ ግን ሲናገር ምሎ የተናገረ ጌታ የሚለው የተጠመቀ አማኝ ይድናል ነው ያለው። ስለዚህ ማመናችን ነው የሚያድነን አይልም መጽሐፍ ቅዱሱ። አምኖ የተጠመቀ ይድናል የሚለው ምንም ልረዳህ አልችልም። ይቅርታ አድርግልኝ። ለአንተ ሲባል የሚቀየር የክርስቶስ ወንጌል የለም። እሺ፣ አንተ ግን ከዚህ ጋር አንተ ተቀበል። አሁን እንግዲህ ማንተ አመለካከት ያመነ የተጠመቀ ይድናል ብለው ለምን አልዘጉትም? ያላመነ ግን ይፈረድበታል ብለው ለምን ያላመነ የሚለውን ጨምሩ? ምክንያቱም ጥያቄው ይብራራል። ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን እናንተ ቶታሊ ግማሹን ስለማትጠቀሙበት ለምን ያመነ የተጠመቀ ይድናል ብሎ ለምን አልዘጋውም? በመጀመሪያ ደረጃ እዚሁ ጋር ቁጭ ብለህ ፋላሲ ባትሰራ በእኛ ላይ ደስ ይለናል። ይሄ ሄርሲ ጀነራላይዜሽን እኛ አንጠቀምም አላለም። ያኛውን ክፍል ሲጀመር እኔ ልገጠ ቃል ያነበብኩልህ
ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን ሙሉ ቃል ነው አይደለም ዳኒ? እንደዛ ነው። ግን ያላመነ ግን ይፈረድበታል የሚለውን አንተ አስጨንቀኸዋል። ልክ እኔን አስጨነቅሁ እንዳልከኝ አላስጨነቅኩትም። ቃሉን በቀጥታ እቀበለዋለሁ ብያለሁ። እኔ ለፈለግኩት ዓላማ አልተመዝዘውም። እደግመዋለሁ። ያመነ የተጠመቀም ይድናል፣ ያላመነ ይፈረድበታል። ይሄ ክፍል ብዙ ማብራሪያ ያብራራል። አንተ እንዳብራራኸው ያብራራል። ያላመነ ግን ያልተጠመቀ አንዴ ዳኒ ራሱ መጽሐፉ በጣም ግልጽ ነው፣ ከምልህ በላይ ግልጽ ነው። ምን እያለ ነው ያለው? ያመነ የተጠመቀ ይድናል ሲል የሚድን ሰው ወይም ደግሞ የሚድኑት ሰዎች አንዱ የተጠመቁ ናቸዋል። ሰው ካላመነ ይፈረድበታል። ካላመነ እንዲያምን ማድረግ ነው። በአለማመኑ ከጸና ግልጽ ነው፣ ይፈረድበታል። እኔ አሁን ስላላመነ ሰው ወይ ስለሚፈረድበት ሰው አይደለም እዚህ ጋር ልከራከር የመጣሁት። እሱማ እኮ ግልጽ አደረገው። በቃ ካላመነ ተፈርዶበታል። አዎ ካላመነ ይፈረድበታል። ካላመነ እንዲያምን ነው ማድረግ ያለብን። የእኛ ስራ የማሳመን ስራ ነው። በጣም ጥሩ ሻታው እኔን እያስተማርክ ከሆነ አንተ ያቄል ጠይቅም በተወሳ እዚሁ ጥቅስ ላይ ሌላ ቦታ ሰ መጽሐፍ ቅዱስ ላይ ያልተጠመቀ አይድንም የሚላለ ማለት አይጠበቅበትም። ለምን በላይ ምክንያት ልነግር ይችላሉ ከዚሁ ከመጽሐፍ ቅዱሱ። ኦኬ እሺ። ያልተጠመቀ ይፈረድበታል የማይልበት ዋነኛ ምክንያቱ ምንድን ነው? ምክንያቱም ሰዎች እምነትን ዘለው በቀጥታ ወደ ጥምቀት መሄድ አይጠበቅባቸው። ምንን ዘለው አልኳቸው? እምነትን ዘለው ወደ ጥምቀት መሄድ አይጠበቅባቸው። እምነትን የሚያህል ትልቅ በር እዚህ ጋር ቁጭ ብሎ አይ በዚህ ጋር በኩል ወደ ጥምቀት እንዴት ሊሄድ ትችላለህ? አስቀድመህ ማመን ያለብን። ስለዚህ ትልቁ ስራ የሚቀድሙ ማመን ነው። ሰዎች ካመኑ ወደ ጥምቀት መሄድ፣ ጥምቀት ፕራክቲስ የሚደረግ ነገር ነው። ኦፍኮርስ ተግባራዊ የምታደርገው ነገር ነው። ያንን ለማድረግ ደግሞ አስቀድመ ማመን ይጠበቅባል። ሳታምን ውሃ ውስጥ ብትገባ ከመንቦጫረቅ ውጭ የሰውነትን እድፍ ከማስለቀቅ ውጭ የምታመጣው ነገር የለም። ያለ እምነት የምታደርገው ጥምቀት ካመንክ ግን ቀጥታ ወደ መጠመቅ ነው የምትሄደው። ለምንድን ነው ታዲያ ያልተጠመቀ ሰው ይፈረድበታል ያላለው? ምክንያቱም ከጥምቀት የሚቀርበው እምነት ስለሆነ። ዳሴት ቅጽበት አይድንም እያልክ ነው ያለው። አመነ ቅጽበት በፍጹም አብርሃም ሄዳ ነው ባመነ ጊዜ ነው ወይስ በተገረዘ ጊዜ ነው? የአብርሃም የመዳን አጠቃላይ ቆይ ይቅርታ፣ ጥያቄ ከመመለሴ በፊት ጥያቄ የምናወራው ስለምን አይነት ድነት ነው? በጌታ ኢየሱስ ክርስቶስ ፈራት። በነገራችን ሮሜ ምዕራፍ 4 ነው እያወራን ያለ። ገብቶኛል። ይሄኛውን ጨረስን። ቅጽበት የምትለዋን እኔ እኮ ብሬክዳውን አድርጌ ላሳየህ ነው። የለችም ቅጽበት የምትለዋ ነገር እንደሌለች እኔ በርካታ ጥቅሶችን አምጥቼ አሳያለሁ። ሮሜ ምዕራፍ 4 ቁጥር 10 አንብብልኝ። ሮሜ ምዕራፍ 4 ቁጥር 10 አንብብልኝ። አሁን ራይት ነው አነባለሁ። የኔ ጥያቄ የማርቆስ ወንጌል ላይ ባለው ጉዳይ ተስማማን? ያላመነ ሰው ይፈረድበታል፣ ካመነ ይጠመቃል፣ ሲጠመቅ ይድናል። ይህን ተስማማን ወይስ አልተስማማንም? ዳኒሽ ቃሉን ቃል በቃል እንውሰድ ካልከን ሊትራሊ እንውሰድ ካልከን እንስማማለን። ብሬክዳውኑን ግን ለምንድን ነው የጌታን ቃል ማትወስዶ በቀጥታ ታዲያ? አንተ የጌታን ቃል የኢየሱስን ቃል በቃል እንውሰድ ነው እኮ አልከኝ። እኔ ቃል በቃል ወስጄዋለሁ አልኩት እኮ ቃል በቃል ወስጄዋለሁ ብያለሁ። ዳኒ ወስዶታል ቃል በቃል። ስለዚህ እምነት ብቻ የሚለው ትምህርት ከክርስቶስ የተለየ ስለሆነ አምላክ የላችሁ ማለት ነው። እምነት ብቻ ካላችሁ በደንብ ነው ያለን። አሁን ተወስድና ሮሜ ምዕራፍ 4 ቁጥር 10 አንብብልኝ። ምዕራፍ 4 ቁጥር 10 አንብብልኝ። ቃል በቃል ወስደዋለሁ ቴንኪው ካልከኝ እምነት ብቻ የሚለው ትምህርት ፈረሰ ማለት ነው። እምነት ብቻ ስንል ምን እያል እንደሆነ ገብቶሃል? ግን ቅዱስ ቁርባንን እና ወይ ደግሞ ጥምቀት እያልናል እያላችሁ እንዳልሆነ ቃል እምነት ብቻ ስትሉ እኛ እምነት ብቻ ስንል ያመነ ሰው ይሰራል፣ ያመነ ሰው ይጠመቃል፣ ያመነ ሰው የጌታ እራት ይወስዳል፣ ያመነ ሰው እንደዚህና እንደዛ ያደርጋል እያልን ነው እንጂ ለመዳን እነዚህ ነገሮች ሁሉ አያስፈልጉም እያልን ያለ ነው። ጥምቀት ለመዳን ያስፈልጋል? እንደዛ ካላላችሁ ታዲያ ፈጽሞ አያስፈልግም። አንተ ካመንክ ትድናለህ። ታዲያ እኔ እምነት ብቻ ስትል ይህ ትምህርት እጅግ ፍጹም አጋንንታዊ ሴጣናዊ ነው። ምን ከሚስጥራት ስለሚለይ ነው። እምነት ብቻ ስትል ጥምቀት ያድናል እያልክ አይደለም። እምነት ብቻ ስትል ቅዱስ ቁርባን የዘላለም ሕይወት ይሰጣል እያልክ ስላልሆነ ይሄ ትምህርት ኢ ክርስቲያናዊ የመጽሐፍ ቅዱሳዊ ነው። ለአንባቸው ያልተጠመቀ ሰው በመንፈስ ቅዱስ ይሞላል አይሞላም? ቆይ ያልተጠመቀ ሰው በመንፈስ ቅዱስ ይሞላል አይሞላም?
መጽሐፍ ቅዱስ ላይ ኤክሰፕሽናሊ ማን ነው ከመጠመቁ በፊት ቆርኔሌዎስ በመንፈስ ቅዱስ ተሞልቶ ልሳን እስከ መናገር ደረጃ ደርሷል። እሱም ቢሆን ግን ተጠመቀ እና አጋንንታዊ ትለዋለህ ብራዘር። ተው ችግሬ እኮ ምን መሰለህ? እኔ ችግሬ ምን መሰለህ? ቆርኔሌዎስን አጋንንታዊ የቆርኔሌዎስ ጥምቀት እኮ የቆርኔሌዎስ ጥምቀት እና የቆርኔሌዎስ እምነት እናንተ ባላችሁበት መንገድ ድነትን ያገኘ ሰው። እሺ ጳውሎስስ ከመጠመቁ በፊት አይደለም መንፈስ ቅዱስ የተሞላው? ከመጠመቁ በፊት አይደለም መንፈስ ቅዱስ አልዳነም። ጳውሎስ ሲጀመር ከመጠመቁ በፊት ኮምፕሊት ቀላል ድኗል። መንፈስ ቅዱስ ተሞልቷል ከመጠመቁ በፊት ከመጠመቁ በፊት በመንፈስ ቅዱስ ተሞልቷል ጳውሎስ። አሳያለሁ። የሐዋርያት ሥራ ምዕራፍ 10 ቁጥር 17 አንብብልኝ። እሺ ወይኔ ላንብብልሽ። የሐዋርያት ሥራ ምዕራፍ 10 ቁጥር 17 9:17 መሰለኝ 9:17 እሺ ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱ በመጣበት መንገድ የታየ ኢየሱስ ደግሞ ታይ ዘንድና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ ተነስቶ ተጠመቀ። ይህ ጋር መንፈስ ቅዱስ ተጠመቀ ሞላበት ያለው። ኦኬ እዚህ ጋር ምን ብሎ ተናገረው መሰለ? ታይ ዘንድና አንድ ጊዜ ከጥምቀት በፊት መንፈስ ቅዱስን ተቀብሏል የሚለው ጳውሎስ የቱ ጋር ነው አይልም? እዚህ ክፍል ላይ እኮ የነገርኩህ እኮ ነው። አሁን እኮ አነበብክ፣ እኔ ደግሞ ላብራራለህ። ከዛ ስሳሳት ይዘኛል። ለምን ችግር አለ? አለ አይደል? መጀመሪያ ቃሉን አሳየኝ። ከጥምቀት በፊት ጳውሎስ መንፈስ ቅዱስን የተሞላበትን ቦታ አሳየኝ እኮ። አንተ ዝም በላ እኔ እንዳወራ። ቃሉ መጀመሪያ አምጣው። ከማብራራት በፊት ቴክስቱን አምጣው። ቴክስቱ አሁን ያነበብኩ 17 አንዴ እሺ፣ አንዴ ከቴክስት ነው ወደ ማብራሪያ ብትሄደው እንጂ ከማብራሪያ ወደ ቴክስት አትመጣም። አሁን ያልከው ቴክስት የጠቀስኩልህ ዳኒ ፕሊዝ ሆልድ ኦን ያልከው ነገር ቢኖር ከጥምቀት በፊት መንፈስ ቅዱስን ተሞልቷል ነው ያልከው አንተ። ተሞልቷል። ስለዚህ ላንብባ። አንዴ እኔ ተናግሬ አንተ ነው የምታወራው። ላነበው ነው ጥቅሱን። እኔ ምንም አላደረግም። ላነበው ነው ጥቅሱን። ሐዋርያት ሥራ ምዕራፍ 9 ቁጥር 17 ሐናንያም ወደ ቤቱ ገባ ይላል። እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣበት መንገድ የታየ ኢየሱስ ነው። ደግሞም ታይ ዘንድ እና መንፈስ ቅዱስን ይሞላብህ ዘንድ ላከኝ አለው። ታይ ዘንድና ምን ይልብህ ዘንድ? መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ። ኦኬ ስለዚህ ላብራራለህ ብራዘር። አሁን እዚህ ጋር ሐናንያ ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት። ለምንድነው እጁን የጫነበት? ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው። ደግሞም ታይ ዘንድና አንድ ማየት አለ። ሁለተኛ መንፈስ ቅዱስ ይሞላብህ ዘንድ መንፈስ ቅዱስ መሞላት አለ። ላከኝ ካለ በኋላ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶም ተጠመቀ ይላል። እዚህ ጋር ከተጠመቀ በኋላ መንፈስ ቅዱስን ተሞላ የሚል የለም። ይልቁን ከዓይኑ ቅርፊቱ በወደቀ ጊዜ መንፈስ ቅዱስ እንደሞላበት ነው የምንረዳው። አንብቦ አንድ ጊዜ በጣም ከይቅርታ ጋር ዊዝ ኦል ዲው ሪስፔክት በጣም አምሶሪ በዚህ ልክ አንተን ዝቅ ማድረግና ማድረግ አይደለም። ከታላቅ ይቅርታ ጋር ያቀረብከው ማስረጃ ሐዋርያው ጳውሎስ ከመጠመቁ በፊት መንፈስ ቅዱስን ተሞላ የሚል በጭራሽ የለውም። ምን ላድርግሽ? ስታንዳርድ ነካል። ስኮላር ልጥቀስልህ። መጽሐፍ ቅዱስ የለም። ወደ ስኮላር ልትሄድ ነው? አይ የደረጃ ጉዳይ ስላወራ በፕሮፌሰር ደረጃ ላውራላ ላይ አምጣልን። ቅዱስ ላይ ነው። አንዴ አዳምጠኝ ላውራበት። አንተ ብቻ የምታወራ ከሆነ ዋትስ ፖይንት አትማርም እኮ አንተ አብራራ እና እዚህ ክፍል ላይ ሐናንያ መንፈስ ቅዱስን ሞላውብህ አለው ወይንስ ሞላበት ይላል ወይንስ ልሞላብህ ይላል? የትኛው ነው የሚለው? አንደኛ እንዲያይ፣
ሁለተኛ መንፈስ ቅዱስ እንዲሞላ ተናገረ። እዚህ ክፍል ላይ መንፈስ ቅዱስን ተሞላ ይላል ወይንስ መንፈስ ቅዱስን ልሞላብህ አለው? ይሞላብህ ዘንድ ነው የሚለው። ይሞላብህ ዘንድ አለ ወይ? ጳውሎስ በመንፈስ ቅዱስ ተሞላ ይላል ወይንስ መንፈስ ቅዱስ የቱ ጋር ነው የተሞላው? ጳውሎስ መንፈስ ቅዱስ ነው የተሞላ ይባላል። አሁን ጥያቄያችን ጳውሎስ የቱ ጋር መንፈስ ቅዱስ ተሞላ የሚል ሳይሆን የእኔ ጥያቄ እሱ ሊስን ኬርፉሊ ዳኒ ራሱ ያመጣኸው አርጊመንት ነው፣ የኔ አርጊመንት አይደለም። ምን ብለህ ተናገር? ሐዋርያው ቅዱስ ጳውሎስ ከጥምቀት በፊት በመንፈስ ቅዱስ ተሞልቷል አልከኝ። አንድ ቨርስ እንደዛ አምጣልኝ ስል መጣ። እዚህ ክፍል ላይ ጳውሎስ በመንፈስ ቅዱስ ተሞላ ሳይሆን እያለ ያለው መንፈስ ቅዱስ ይሞላብህ ዘንድ ነው የሚለው ፊውቸር ነው ይሄ። ኦኬ፣ እዚህ ጋር በደንብ ስማኝ፣ አታቋርጠኝ ፕሊስ። አንተ ስታቋርጥ አንደኛ እኔን አትረዳም፣ ሁለተኛ ደግሞ መጠቀም ካለብህም አትጠቀምም። እዚህ ጋር ለሁለት ነገር ነው የተላከው። አንደኛ እንዲያይ አይነ ስውር ስለነበረ አይኑ ታውሮ ስለነበረ፣ ሁለተኛ መንፈስ ቅዱስ እንዲሞላ። ከዛ እጅ ጭኖ ጸለየለትና ከአይኑ ቅርፊት ወደቀ፣ አየ። ከዛም በኋላ ተጠመቀ ይላል። ከዛ መንፈስ ቅዱስ እዚህ ጋር ተሞላ የሚል የለም። ስለዚህ መንፈስ ቅዱስም ከተሞላ የሚሞላው እጅ በተጫነ ጊዜ ነው። ስለዚህ ጳውሎስ ከመጠመቁ በፊት መንፈስ ቅዱስን ተሞልተዋል ማለት ነው። በግምት እንድታወራ ማነው አንተ ድሉን የሰጠህ ነው? እሺ፣ ሌላ ቦታ መንፈስ ቅዱስ የተሞላበትን ቦታ ሌላ ቦታ ጥቀስልኝ። ነው ጳውሎስ መንፈስ ቅዱስ በጣም ከታላቅ ይቅርታ ጋር ዳርዶን ኦፍ ፕሩፉ የኔ አይደለም። ያመጣው ጥቅስ አንተ ነህ። እኔማ እጅ በተጫነ ጊዜ ነው መንፈስ ቅዱስ የሚሞላው እኮ ነው። ኦፍኮርስ ሌይንግ ኦፍ ሃንድ መንፈስ ቅዱስን የሚሞሉበት በዛ መንገድ ነው። እዚህ ክፍል ላይ ግን ክፍሉ እኔ እኮ ከመነሻ የጀምሮ ነገር ያለው ዳን ከጥምቀት በፊት መንፈስ ቅዱስን ቢሞላ አንድ ሰው ጥምቀቱ ለድነት አይሆንም ምናምን ወደሚል ቦታ ላይ ያስገባዋል ልልህ አይደለም። የኔ ጥያቄ አንተ ጳውሎስ በእርግጠኝነት የተናገርከው ነገር ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞልቷል የሚል ተሞልቷል፣ አይኑን በርቷል፣ ተሞልቷል፣ እጅ ተጭኖ ተጸልዮለታል። አይልማ አይልም። የቱ ጋር ነው የተሞላው? መንፈስ ቅዱስ ነው የቱ ጋር ነው የተሞላው? እሱ ያንተ ነው። እጅ በተጫነ ጊዜ ነው የተሞላው አልኩኝ። እጅ በተጫነ ጊዜ መንፈስ ቅዱስን ተሞልቷል። እሺ፣ እሱን ጥቅስ አምጥተህ ተነገርከን። ትንሽ ተረጋጋ ዳኒ፣ በጣም ይቅርታ። ትንሽ ሰከንድ ብለን እናውራ። እዚህ ክፍል ላይ መንፈስ ቅዱስን ተሞልቷል አልከን። ኦኬ፣ እሺ፣ ያንና ግን ስንናገር ሐናንያ ጌታ ኢየሱስ ወደ አንተ የላከኝ መንፈስ ቅዱስ ምንድን ያለው 17 ላይ ደግሞ መንፈስ ቅዱስ ይሞላብህ ዘንድ ምን ይልብህ ዘንድ መንፈስ ቅዱስ ይሞላብህ ዘንድ። አሁን እዚህ ክፍል ላይ ታይም ፍሬሙን አያስቀምጥም ዳኒ። ቢፎር ባፕቲዝም የአፍተር ባፕታይዝም አይናገርም ታይም ፍሬሙን። በዚህና በዚህ መሀል ላይ መንፈስ ቅዱስን ተሞልቷል አይናገርም። ስለዚህ ባልተናገረበት ታይም ፍሬሙን ላስረዳ። አይናገርም ላስረዳ እኮ ላስረዳ ከክርስቲያን አባቶች እሺ፣ ማስረጃ ላስረዳ። ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞላበት ነው ማስረጃ። አንድ ጊዜ ዳኒ ላስረዳ እና ከዛም በኋላ እንዳስረዳ መፍቀድ የለብህም። እስካሁን እድሉን እየሰጠው ነው ያለሁት። ግን አሁን አንድ የምታደርገውን ነገር ልንገር። መጽሐፉ እዛ ላይ ምንም ስላላለ ሂድና ከቀደሙ አባቶች ከቤተክርስቲያን ስኮላር አይደለም ያልኩ ቸርች ፋዘርስ የቤተክርስቲያን አባቶች ለሁላችንም ትምህርት እንዲሆን የቤተክርስቲያን አባቶች እዚህ ክፍል ላይ ሐዋርያው ጳውሎስ ከጥምቀት በፊት መንፈስ ቅዱስን ተሞላ ብለው ነው ወይ የተረጎሙ? ከቤተክርስቲያን አባቶች ያሳይ እስኪያወጣ ባይ ዘ ዌይ ከቤተ ክርስቲያን አባቶች ማውጣት እንዲሁ ዝም ብሎ አይደለም። ኢትኒድስ ታይም ከስኮላርስ ግን ፊት ለፊት ያለ ላሳይ የቤተክርስቲያን አባት ምንፈልገው። እሺ፣ አንድ 3 ደቂቃ አስጠኝ፣ 4 ደቂቃ አስጠኝ እና እስቲ ለሚትራይ የቸርች ፋዘርስ ፈልግ። ምክንያቱም መጽሐፍ ቅዱስ ከሌለ ቸርች ፋዘርስ ከሌሉ አርጊ እናደርጋለን። 2 አቢኒዎች እዚህ ጋር ቁጭ ብሏል። አቢኒ 6 እና አቢኒ ሰላም ናችሁ? እንዴት ናችሁ? በለት ይህኔን ነው ሁሉ ሰላም። እንዴት ነህ አቢኒ? ሰላም ነው። ዳኒን እኮ እኔ ዝም ብዬ ብጨምቀው ይሻል ነበረ። ዝም ብለህ ዲያቆንዬ ሰላም ብያለው። እንዴት ኖት? ሁላችሁንም እዚህ ያላችሁ ክርስቲያኖች ሰላም ብያለው። ፕሮቴስታንቶችም እንዴት ናችሁልኝ? ሰላም ብያለሁ። ልደት እንዴት ነህ? ሁሉ ሰላም
አለው እግዚአብሔር ይመስገን። አቢኒ አንተ የትኛው አቢኒ ነህ? ቆይ ከዚህ በፊት የተወያየ ነው አቢኒ ነህ ወይንስ ሁሌ ኮመንት ላይ ማየህ አቢኒ ነህ? አለ ግን አንድ ኮመንት ላይ ሁሌ ማየህ እሱኛው ነህ? እኔ ብዙም እናንተ ጋር ብዙም አልገባም፣ ግን ያው አውርተን እናውቃለን። እኔ እናንተ አውርተናል እንደዚህ ላይቭ ላይ? አይ ከአንተ ጋር እንኳን ብዙም አውርቼ አላውቅም መሰለኝ። ከሌሎች ወንድሞች ጋር ያወራው ችግር የለም። በነገራችን ላይ መለስ ማርቆስ 16 ላይ እኔ ይሄ መዝሙር ጋይስ እንዴት ደስ እንደሚል ልነግራችሁ አልችልም። ቪዲዮ ሰርቼበታለሁ። በጣም ደስ የሚል መዝሙር ነው። አንገፈ ሉባ የካህናት አለቃ የፈሰሰው ደምህ ታረቀኝ፣ አስታረቀኝ፣ ያቀረብከው መስዋዕት ይቅር አለኝ። አሁንም ዛሬ በፈሰሰው ደምህ ይቅር በለኝ እያለ የሚዘምር መዝሙር ነው እና አንገፈ ተራረሚ የፈሰሰው ደምህ ምን አለኝ? አስታረቀኝ። ባፈሰስከው ደምህ ታረከኝ፣ ባፈሰስከው ደምህ ባቀረብከው መስዋዕት ታረከኝ፣ አስታረከኝ እያለ የሚዘምር መዝሙር ነው እና እጅግ በጣም መሳጭ። እኔ ቀን ሙሉ ስሰማው ነው የዋልኩት እና አሁን ቪዲዮ ሰራሁበት። እየገባችሁ ቪዲዮን ተመልከቱት። ዘማሪ እንግዲህ ሊቀ መዘምራን ፍራኦል ነው። ፍራኦል አይደለ? ታውቁታላችሁ። የእሱ መዝሙሮች በጣም በዚህ ፓወርፉል ናቸው። በጣም ብዙ በርካታ ደስ የሚሉ ዝማሬዎች አሉት። ይሰማል እንዴ ነው ወይስ ብቻዬን ነው የማወራው? እና በጣም ደስ የሚል መዝሙር ነው። ቁላ አርገኝ ወንድምነት የማንን ያመጣልን? ዮሐንስ አፈወርቅ የሐዋርያ ስራ ምዕራፍ 9 ቁጥር 17 ባብራራበት ቦታ ላይ እንደዚህ ይላል። ኢት ሲምስ ቱ ሚ ይላል፣ ለእኔ ይመስለኛል ዳት ቦዝ ፖል ኤንድ ኮርኔሊዮስ ጳውሎስ እና ቆርኔሊዮስ at the very instant when the words were spoken received the Holy Spirit ይላል። ያው እዚህ ያ በጣም ጥሩ ዳንኤ፣ በጣም ጥሩ። በመጀመሪያ ደረጃ ማስረጃውን ስላመጣ ደስ ይላል። ኢት ሲምስ ቱ ሚ ለእኔ ምን ይለኛል እያለ ነው ዮሐንስ አፈወርቅ። እንደዚህ ይመስለኛል ነው ይመስለኛል ያለው። ትልቁ ጥያቄ እኔም ቅድም አቢኒ የማየውን ኮመንት ከጻፍ ካስወርዳል። እኔ እየተናገርኩ ያለሁት ከመጀመሪያ ጀምሮ ከጥምቀት በኋላ ይሁን ከጥምቀት በፊት በእርግጠኝነት ጳውሎስ በዚህ ሰዓት ላይ ታይም ፍሬሙን ሜንሽን አድርጎ በዚህ ሰዓት ነው መንፈስ ቅዱስን የተቀበለው የሚል የለም። መጽሐፉም እንደዛ ብሎ አይናገርም። ኢንስታንት ወዲያው እኮ ይላል። ኖ እሱ አይደለም ፖይንቱ። ቅዱስ ዮሐንስ አፈወርቅ ሲናገር ኢት ሲምስ ቱ ሚ ለእኔ የሚመስለኝ፣ ስለዚህ የራሱን የግል እይታን ያስቀመጠው ዊችዝ በቀጥታ በእርግጠኝነት ኮንፊደንት ሆኖ 100% ሹር ጳውሎስ በዚህ ሰዓት ላይ መንፈስ ቅዱስን ተሞልቷል ብሎ ሳይሆን እየተናገረ ያለው ኢት ሲምስ ቱ ሚ ለእኔ የሚመስለኝ ብሎ የተናገረው። ስለዚህ አሁን እኔ እናንተ ክሊር ባልሆነ ነገር ኮንክሉዥን መስራት አንችልም ነው እያልኩ ያለሁት። ጳውሎስ በእርግጠኝነት ከጥምቀት በፊት ነው መንፈስ ቅዱስን የተቀበለው የሚል ኮንክሉዥን መስራት አንችልም። ዮሐንስ አፈወርቅ ራሱ እየተናገረ ያለው ይመስለኛል ነው እያለ ያለው ነው። ይሄ ነው ፖይንት። እሺ፣ ስለዚህ ሳይድ አላስገኝም። እኔ ከጥምቀት በኋላ አስረግጦ የተናገረ አባት ልፈልግ ፈልግና ችግር የለውም። ኦኬ እሺ። ከመጀመሪያውም ጀምሮ የተናገርኩትን ቃል እደግመዋለሁ ለእናንተ። በመጀመሪያ ደረጃ ከጥምቀት በፊት የሆነ ከጥምቀት በኋላ መንፈስ ቅዱስን ቢቀበል ምንም አይነት ድህነቱ ላይ ወይም ደግሞ ጥምቀት ላይ የሚፈጥረው ችግር እንደሌለ ተናግሬያለሁ። የቆርኔሌዎስን ታሪክንም ስላየን፣ ግን የጳውሎስ በእርግጠኝነት በዚህ ሰዓት ነው መንፈስ ቅዱስን የተቀበለው ብለን ሙሉ ለሙሉ እንድንናገር የሚያደርግ ጥቅስ አይደለም።
ዮሐንስ አፈወርቅም ለዛ ነው ሴምስ ቱ ሚ ይመስለኛል በሚል የተናገረው እንጂ 100% እርግጠኛ ሆኑ ጳውሎስ ሆሊ ስፒሪትን የተቀበለው ቢፎር ባፕቲዝም ነው ብሎ አልተናገረም። ኤኒዌይስ ዳኒ ቴንክ ዩ